ሰማ ማለት ነው። መልሰልኝ እንደሆነ አላውቅም። በእስልምና ምልጃ እንዴት ይታያል የሚል ማለት ነው። ሁለተኛ ደግሞ ቅድም ስትናገር እየሰማሁህ ነበረ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ማለት ነው። ነብይ ነው እንደተለያዩ እንደነ አብርሃም እንደነ ያዕቆብ ነብይ ናቸው እያልክ ነበረ ማለት ነው። እና እኔ እዚህ አብራኝ ጓደኛዬ አለች ሙስሊም ናት እና ኢሳ ወይም ኢየሱስ ዳግም ቅርታ የመጨረሻው ዘመን ላይ ዳግም እንደሚመጣ በእኛ ቁርአን አለ ብላኛለች ማለት ነው። ገባ እና የተለያዩ ኡስታዞች ደግሞ የእናንተ ኡስታዞች ኢየሱስ ክርስቶስ አልተነሳም፣ አልሰቀለም እንደዚህ የሚያወዛግብ ነገር ይናገራሉ። ብዙ ጊዜ እንደዚህ እሰማለሁ ከታቱኝ ማለት። ስለዚህ ከሰማይ የወረደ የወጣም ከሱ በቀር እንደሌለ ነው በእኛ ቤተክርስቲያን የምናውቀው የተማርነው በኃይሉ ነው። ሌሎች ቅዱሳን ሌሎች ከሙታን ቢነሱ በሱ ኃይል ነው እንጂ እሱ ግን በኃይሉ በጌትነቱ ነው የተነሳው። እና ይሄንን ነገርስ እንዴት ነው የምታየው? እና ደግሞ ከነብያቶችስ ያለ አባት በምድር ላይ ያለ አባት የተወለደ ነብይ አለ ወይ? በምድር ያለ አባት በሰማይ ደግሞ ያለ እናት የተወለደ ከአባቱ ጋር ጌታችን እሱ ስለሆነ ይሄን ብትመልስልኝ አመሰግናለሁ። እሺ፣ በጣም ጥሩ። አንደኛ ኢየሱስ ክርስቶስ በራሱ ኃይል ነው የተነሳው የሚል ቃል ነው። እንደዛ አይደለም። መጽሐፍ ቅዱስ ላይ ከ15 በላይ ጥቅሶች አሉ አምላኩ እንዳስነሳው ነው የሚናገረው። እግዚአብሔር እንዳስነሳው ነው። ወደ እሱ ሁሉንም ማስረጃ እናወጣልሻለን። ጥያቄዎቹን አጠር ባለ መልኩ እንመልሳቸው። ሁለተኛ ነገር ክርስቶስ ተአምራቶችን ሲያደርግ ጊዜ እሱ በራሱ ነው፣ ሌሎቹ በእግዚአብሔር ኃይል ነው የሚል ነው። አይደለም። ኢየሱስ ክርስቶስም አምላኩ ነው ሲያደርግለት የነበረው። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ እግዚአብሔር በኢየሱስ ክርስቶስ በኩል ድንቅና ተአምራትን አደረገ ይላል። አድራጊው እግዚአብሔር ነው። በማን በኩል? በኢየሱስ በኩል። ያ ነው። ሌላኛው ነገራት ስለ ምልጃ ያለው ስለ እስልምና ነው። እሱን እንመልስልሻለን። ይሄኛውን ግን እንጨርስ አንድ ጊዜ። ሳለህ አንዴ አውጣና እግዚአብሔር እንዳስነሳው ያስነሳው አካል እንዳለ አብ እንዳስነሳው ሁሉ ማለት ነው። አምላኩ እንዳስነሳው አምላኩ እንደሆነ ያስነሳው አካል እንዳለ በራሱ ተነሳ ሳይሆን አምላኩ አስነሳው ብሎ ነው እንዳለ ቃል በቃል የተቀመጠው። እሱን አሳየት። ሳለህ አለ አይደል? እሺ፣ ሌላው እንደ ነቢያቶች አንድ ነቢይ ነው እንደነ ሙሴ ያልከው። እሱም መጽሐፍ ቅዱስ ላይ ሁሉ አለ፣ በቁርአንም ላይ አለ። ችግር የለውም። ከመጽሐፍ ቅዱስ እናሳያቸዋለን። ልክ እንዳለፉት ነቢያቶች አንድ ነቢይ እንደሆነ ቃል በቃል ተቀምጧል። እሺ ያው እና ይህን እግዚአብሔር ምን ይላል? ቃል በቃል ያው እናንተ በእንጨት ላይ ስቅላቸው የገደላቸው ኢየሱስን የአባቶቻችን አምላክ አስነሳው ይላል። ሌላም ቦታ ያሳያል። የአባቶቻችን አምላክ አስነሳው ይላል። እና ይህን እየተናገሩ ያሉት ሐዋርያቶች እንደሆኑ ተቀምጧል። ቃል በቃል አስነሳው እያለ ይናገራል። ሌላ ቦታ ላይ ልክ እንዲሁም የሐዋርያት ሥራ 2:32 ናውጣ። የሐዋርያት ሥራ 2:32 ምን ይላል? ይህን ኢየሱስን እግዚአብሔር አስነሳው፣ ለዚህም ነገር እኛ ሁላችን ምስክሮች ነን ይላል። እኛ ሁላችን ምስክሮች ነን እያለ ይናገራል። ሌላም በርካታ ቦታ ላይ የሐዋርያት ሥራ 3:15 ላይ ልክ እንዲሁም የሐዋርያት ሥራ 3:15 ምን ይላል? የሕይወት ራስ ገደላችሁት፣ እርሱን ግን እግዚአብሔር ከሙታን አስነሳው፣ ለዚህም ነገር እኛ ምስክሮች ነን እያለ ይናገራል። ልክ እንዲሁም የሐዋርያት ሥራ 5:30 የሐዋርያት ሥራ 5:30 በጣም በርካታ 10 ምናምን ቦታ ላይ ያለ ያስነሳው አምላክ እንዳለው እናንተ በዚህ ላይ ስለ ክርስቶስ የአባቶቻችን አምላክ አስነሳው ይላል። ይህን ሌላም በርካታ ቦታ ላይ አለ። ይህን ይመስላል ባጭሩ። እንዲሁ አሁን ደግሞ ኢየሱስ ክርስቶስ ልክ እንዳለፉት ነቢያቶች አንድ ነቢይ እንደሆነ ኦሪት ዘዳግም ምዕራፍ 18 ቁጥር 18 ላይ ያለውን አውጣና ለእርሱ እንደተነገረ ሐዋርያቶች የመሰከሩበትን ደግሞ ታሳይቷለን። እንደ ሙሴ ያለ ነቢይ ተብሏል። እንደ ሙሴ ያለ ነቢይ ነው ኢየሱስ። ያው ከወንድሞቻቸው መካከል እንደ አንተ ያለ ነቢይ ያስነሳላቸዋለሁ ይላል። ታይሻል።
እንደ አንተ እንደ ሙሴ ያለ ነቢይ የተባለው ማን ነው ሲባል ጊዜ የሐዋርያት ስራ ላይ ይህ ለኢየሱስ እንደተነገረ ይናገራሉ። የሐዋርያት ስራ 5:37 ምናምን አካባቢ ነው በጣም እንደ ሙሴ ያለ ነቢይ ተብሎ የተነገረለት እንደሆነ ይናገራል። እስኪ ወይንም 7:37 አካባቢ መሰለኝ ያወጣው አንድ ጊዜ ሁሱ ይቅርታና እዚህ ጋር ማለት ነው እንትን እንዳልልህ። ይህ ሰው ለእስራኤል ልጆች እግዚአብሔር ከወንድሞቻችሁ እንደ እኔ ያለ ነቢይ ያስነሳላቸዋል፣ እርሱን ስሙት ያላቸው ሙሴ ነው እያለ ይናገራል። ስለ ኢየሱስ ክርስቶስ እያወራ እንደ ሙሴ ያለ ነቢይ ያስነሳላችኋል የተባለው ኢየሱስ ነው ተባለ። በቃ እንደ ሙሴ ያለ ነቢይ ነው እንላቸው ለዚህ ነው። ራሱ መጽሐፍ ቅዱስ ላይ ያለው ቃል በቃል ይሄ ቁርአን ላይ ያለ መሲሁን ሲናገር አላህ ምን አለ? መልመሲሑ ብኑ መርየመ ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል ይላል። አንድ አውጣላቸው። ይሄ ቃል ራሱ ቃል በቃል እንዳለፉት መልእክተኞች አንድ መልእክተኛ ነው መሲሁ ብሎ አንስቶታል። አንድ ምዕራፍና ቁጥር ልንገራል። መልመሲሑ ብኑ መርየመ ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል ሱረቱል ማኢዳ ላይ ቁጥር 74 ላይ ያወጣል። እሺ ቁጥር 75 ላይ ቁጥር 75 ያ የማርያም ልጅ አልመሲህ ከበፊቱ መልእክተኞች በእርግጥ ያለፉ የሆነ መልእክተኛ እንጂ ሌላ አይደለም። ከበፊቱ በእርግጥ እንዳለፉ መልእክተኞች እንጂ ሌላ አይደለም እያለ ይናገራል። ተአምራትን አድርጓል ወይ? አዎ አድርጓል። ማን ያደረገለት? ይህን አምላክ በአምላክ ፍቃድ ነው ሲያደርግ የነበረው። ኢየሱስ ክርስቶስ አልዓዛርን ሲያስነሳ ጊዜ ወደ ሰማይ ቀጥ ብሎ አመሰገነ። ከላይ መጀመሪያ ስትጀምሩ ጊዜ አውዱን ማርታ መታ ምንድን ነው ያለችው? አንተ እዚህ ብትኖር ወንድሜ ባልሞተ ነበር፣ እግዚአብሔርን ብትለምነው እንደሚሰማ ስለማውቅ አለችው። ለምነው እንደሚያደርግ ያውቁ ነበር። ከዚያም ኢየሱስ ክርስቶስ ካስነሳ በኋላ ምን አለ? ወደ ሰማይ ቀጥ ብሎ አመሰገነ። አባት ሆይ ስለሰማኸኝ አመሰግንሃለሁ። ምንድን ነው የሰማው? ምንድን ነው የሰማው? ከላይ የምትለምነውን ብላ ተናግራለች። ይለምናል፣ ይሰማዋል። ቦታቸው አለ አይደለ? ይህ ነው ይለምነዋል፣ ይሰማዋል። እግዚአብሔር ሆይ ስለሰማኸኝ አመሰግንሃለሁ አለ። ሁልጊዜም እንደምትሰማኝ ያውቃለሁኝ አለ። አያቸው አይደለ? ሁልጊዜም ለምኖ ነው የሚያስደርገው ነገራቸው እዚያው። ከዚያ በኋላ ምን አለ? ይሄንም ከዚህ ሁሉ ሕዝብ ፊት የምናገረው አንተ እንደላከኝ ያውቁ ዘንድ ነው አለ። የመልእክተኛነቱ ማረጋገጫ ናቸው ተአምራቶች። እኔ አምላክ እንደሆንኩ እንዲያውቁ ነው ይሄን የምናገረው አላለ። ሙታን ማስነሳት የአምላክ ማረጋገጫ ሳይሆን የአምላክነት የመልእክተኛነት ማረጋገጫ ነው። የተላኩ እውነተኛ መልእክተኛ ለመሆናቸው እውነት ከአምላክ ዘንድ የተላኩ ለመሆናቸው ማረጋገጫ ነው። አንተ እንደላከኝ ያውቁ ዘንድ ነው ብሎ ተናገረ። ይህ ነው። ሰዎችም እዚያው አምላክን አመሰገኑ፣ ህዝቡም ለሰውም እንዲህ ያለ ስልጣንን የሰጠ እግዚአብሔርን አመሰገኑ ይላል። እና ይሄ ነው። ሳላህ የምትጨምርላት ካለ ጨምርላት። ያው እና እዚህ ጋር የክርስቶስ ተአምራቶችን ጥቅልል አድርጎ ጴጥሮስ የአምላክ ስራዎች እንደሆነ ተናግሯል። አምላክ በኢየሱስ በኩል አድርጓቸው ነው ብሎ ተናግሯል። ያው የእስራኤል ሰዎች ወይ ይሄንስ እንዴት ነው የምትመልሰው? ሐዋርያቶቹን እኮ ጌታችን ማን ትሉኛላችሁ ብሎ እያንዳንዶቹን ግማሹ አንተ ነብይ ነህ፣ አንተ ኤልያስ ነህ፣ አንተ ብለውት አንዱ ሐዋርያ ግን አንተ የእግዚአብሔር ልጅ ነህ ብሎታል። አይደለ እንዴ? አንተ የእግዚአብሔር ልጅ ነህ ብሎታል። ያም መንፈስ ቅዱስ ገልጾለት ነው በዛ ሰዓት ያንን ነገር የተናገረው ማለት ነው። ስለዚህ ሐዋርያት ይጋጫሉ በእናንተ አረዳድ ትክክለኛ ነገር አይደለም ማለት ነው። እሺ ጥሩ። ያ መባል አሁን አንቺ አምላክ ያደርገዋልና አይደለም። አንተ የህያው የእግዚአብሔር ልጅ ነህ መባል አዲስ አይደለም። አይሁዶች ሁሉ የህያው የእግዚአብሔር ልጅ ተብለዋል። ማስረጃ ልስጥሽ። አውጣላት ሳላ አንድ ጊዜ አንቱም አብናኡላህ ልሐይ ይላል። አውጣላ አንድ ጊዜ አንቱም አብናኡላህ፣ እናንተ የህያው የልዑል ልጆች ናቸው ተብሎ ተጽፏል። ሆሴ 1:10 አውጣ። ሆሴ 1:10 ላይ ያው እነዚህ ጋር የሚያስታርቁ ብዙሃን ናቸው የእግዚአብሔር ልጆች ይባላሉና ይላል ራሱ። ያውና እኛም አሁን የእግዚአብሔር ልጆች ነን፣ ግን በሰዓቱ ኢየሱስ ክርስቶስ ስጋ ለብሶ በዚህ ምድር ሲመጣ አንደኛ እኛ ባሪያዎቹም የእሱን እኛን መስሎ ነው የመጣው እንጂ እኛም የእግዚአብሔር ልጆች ነን። ገባ? ግን እሱ
የባህሪ ልጅ ማለት እግዚአብሔር በአብ ወልድ መንፈስ ቅዱስ ነው አይደለ እንዴ? አብ አባት ነው፣ ልብ ቃል እስትንፋስ ነው። ወደ ምድር የመጣው ቃሉ ነው። ቃል ኢየሱስ ክርስቶስ ነው። ገባህ? ስለዚህ ልትነጣጥላቸው እንዴት ይቻላል? ልብህን ከቃልህ ቃልህን ከእስትንፋስህ እንዴት ትነጣጥላለህ? እነሱ እንደሚነጣጠሉ ራሱ ክርስቶስ ከተናገረው ንግግር ሁሉ እናሳይሻል። እሱ ሳይሆን አሁን የእግዚአብሔር ልጅ መባል የአምላክ ልጅ እሺ ከክርስቶስ በኋላ ያለ ነው፣ በክርስቶስ ነው እግዚአብሔር ልጅ ነው ብለው ሊነግሯቸው ይችላሉ። ችግር የለውም። እሺ ከዚያ በፊት ግን እንዳለ የእግዚአብሔር ልጅ የተባሉ ነፍ አሉ። ክርስቶስ ሳይመጣ በፊት ያው ቃል በቃል ሆሴ 1:10 ላይ ወጣው ሳላ የህያው እሱ 1:10 የለውም። 10 ቁጥር የለችም እሱ ጋር ተቆርጣለች። ሌላ ቅጂ ልመልከት። አዲሱን እስኪ ቁጥር 10 አውጥቶታል። አንቱም አብናኡላህ አሁንም ቆርጦት ትንቢተ ሆሴ አንዴ እስኪ እስከዚያው እስክታወጣ ድረስ እዚህ ውስጥ ያላችሁ ባህሪያን ፎሎ አድርጉላችሁ። የተለያዩ ጠቃሚ ቅጂዎችን ፖስት ታደርጋለች እና አዲስ አካውንቷ ስለሆነ ሁላችሁም ባህሪያን ፎሎ አድርጉ። እሺ እዚህ ውስጥ ያላችሁ ክርስቲያኖች የሚደብቁትን ፖስት የምታደርገው እሷ ስለሆነች እንትን አድርጉ። ወይ ሆሴ እንዲህ ሆሴ 1:10 እስኪ ተመልከተ። እስኪ ሌላ ቦታ ላይ ቆርጠውታል። የለም ታውቃለህ፣ ቃል በቃል ያ አረበኛ መጽሐፍ ገረውታል። አረበኛ ልክፈት። አረበኛው ላይ አለ። አረበኛ መጽሐፍ ቅዱስ ላይ ምን ይላል መሰለህ? ليكون عدد بني إسرائيل كرمل البحر الذي لا يكال ولا يعد ويكون عوضا عن أن يقال لهم لستم شعبي يقال لهم أبناء الله الحي. قال بقال يحيى የእግዚአብሔር ልጅ ይላል። أبناء الله الحي የሕያው የእግዚአብሔር ልጆች እያለ ይገልጻቸዋል። አረበኛው ላይ አለ። አንተ አረበኛ ይታያቸዋል። እኔ ስለማውቀው እዚህ አረበኛው ላይ አለ ይታያቸዋል። አብናኡላህ አልሐይ እሱን አንዴ እሱን እንትን በልላቸው። ወደ አማርኛ ብቻውን ልነጥለው እኮ ወደ አማርኛ ቀይረው ብቻ ወደ አማርኛ ልቀይር ኮፒ አድርጌ አብናኡላህ አልሐይ። እሺ ኮፒ ይላል። አምላክን ስም የአረበኛ መጽሐፍ ቅዱስ አላህ ብለው ነው የሚጠራው። ወደ አማርኛ ቀይረው። ቆይ ትራንስሌሽን አረቢክ አብናኡላህ አልሐይ። አረቢክ ወደ አማርኛ ልመልሰው፣ እንግሊዝ ስለሆነ ያለው አምሃሪክ ኑና እና ያው እዚህ ጋር ታሳያችሁ። ያውና አያችሁት? የሕያው የእግዚአብሔር ልጆች ይላችኋል። እንዳለ አይሁድ ሁሉ የሕያው የእግዚአብሔር ልጆች ይባላል። ቦታችኋል አይደል? ይሄ ነው ሆሴዕ 1:10 ላይ ታገኙታላችሁ። እሺ ይሄ ነው ያለው ነገር። ቀጥይ ኤልሳቤት። እሺ አመሰግናለሁኝ። ይበቃል። ዛሬ ስለ ምልጃ ስለ እስልምና ትንሽ በለኝና እወጣለሁ። አንዴ ቆይ። ያለ አባት የተወለደ ስትል ነበርና እሱን መልስላት። ኦኬ ያለ አባት የተወለደ እንግዲህ ከቁርአንም ከመጽሐፍ ቅዱስም አንዳንድ እናሳይሽ። እንደ እስልምና እንደምታውቁት አንዱ እንድታሳየኝ የምፈልገው እሱ ከቁርአን ያለ አባት፣ ምክንያቱም ነብይ ናቸው ብላችሁ እስካመናችሁ ድረስ ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ወደዚህ ምድር ሲመጣ ያለ አባት ነው ከድንግል ማርያም የተወለደው። ከላይ ደግሞ ያለ እናት ሰው። ይሄ የእኛ መጽሐፍ ቅዱስ ነው። በቁርአናችሁ ግን እንዴት አይነት ነገር ነው? ኤልሳቤጥ ይህን ያደረገው ማነው ነው? አሁን ዋናው ቁም ነገር በተደረገበት አካል ሳይሆን መደነቅ ያለብን በአድራጊው መሆን አለበት አይደለ? አንድ ሰው መኪና ፈጥሮ ለመጀመሪያ ጊዜ ያሳየን ሰው በማን ነው የምንደነቀው? በመኪናይቱ ነው ወይንስ መኪናዋን ባስገኛትና በሰራት አካል ነው? ይህን የሰራ ሰው ብለን እንደነቃለን አይደለ? ይህ ነው የመጽሐፍ ቅዱስ የክርስቶስ ዘመን ሰዎችም የተደነቁት ለሰውም እንዲህ አይነትን ስልጣን የሰጠ እግዚአብሔር በቃ እያሉ በእግዚአብሔር ስራ ተደነቁ ነው የሚለው። ገብቶሻል አይደለ? ኢየሱስ ክርስቶስን በዚህ ሁኔታ እንዲመጣ ያደረገው ማን ነው ነው?
ሉቃስ ወንጌል ምዕራፍ 1 ቁጥር 30 ላይ አውጣላት ሳላ ያየሽ አምላኩ ነው ይሄን ነገር ያደረገው አይደለ? በዚያ በሰራው ይሄን በሱ ላይ ይሄን ድንቅ ስራ በሰራ በአምላክ ነው መደነቅ ያለብን። ወጥቷል አይደለ? የማርያምም ሆነ የክርስቶስ ምንም አስተዋጽኦ የለውም በዚያ ላይ የአምላክ ስራ ነው። መልአኩ ገብርኤል ምን እንዳለ ተመልከቱ። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ አላት። የማን ስራ ነው? የእግዚአብሔር ጸጋ፣ የእግዚአብሔር ስራ ነው። ወጥቷል። እነሆም ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ይህን ያደረገው ባደረገው እንጂ ሰው ሊደነቅ የሚገባ በተደረገበት አካል አይደለም። ቦታች አላ ያን ስል ክብሩን ዝቅ እያደረግን አይደለም። መሲሁ በጣም ታላቅ ክብር አላቸው። ሻል በዚህ ሁኔታ ግን እንዲመጣ ባደረገው በዚያ በአምላክ እንጂ ሰው በዚህ ስራ መደነቅ ያለበት በመጣው አካል አይደለም። ያመጣው አምላኩ ነው። የሐዋርያት ስራ ምዕራፍ 13 ቁጥር 23 ላይ አውጣ አንድ ጊዜ ክርስቶስን በዚህ ሁኔታ እንዲመጣ ያደረገው አምላኩ ነው። በዚያ በአንዱ አምላክ መደነቅ እንጂ በእርሱ አይደለም። የሐዋርያት ስራ ምዕራፍ 13 ቁጥር 23 ያ ከዚህም ሰው ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒትን እርሱም ኢየሱስን አመጣ ይላል። ያመጣው ማን ነው? የመጣው ኢየሱስ ነው። የእርሱ ስራ በቃ ተደረገ። የተደረገበት አካል ነው እንዲመጣ ተደረገ። ባመጣው አካል እና በእርሱ ላይ ይህን ድንቅ ተአምር ባደረገ አካል በዚያ ነው መደነቅ ያለብን፣ በተደረገበትና በመጣው አካል አይደለም። ሻል አይደለ? ይሄ ነው። ሌላው እናትም አባትም የሌለው ሰው አለ እንደ መጽሐፍ ቅዱስ ላይ አንድ ያሳያቸው። ዕብራውያን ምዕራፍ 7 ቁጥር 1 አወጣ። ዕብራውያን ምዕራፍ 7 ቁጥር 1 እናትም አባትም የዘር ሐረግ ራሱ የሌለው ሰው አለ። የሥላሴ አካል ቢሆን እንደው መለኮታዊ ባህሪ ይሄ ሰው ነው ሊሆን የሚገባው። በደንብ ካስተዋላችሁት ዕብራውያን ምዕራፍ 7 ቁጥር 1 ያውና አቅልመው አለ አንብበው። ሳላህ ድምፅን ከፍ አድርገው አንብበው። ራሱን ጥቅስ ነው። እንደዚህ ይላል፣ የሳውል ንጉሥ የልዑል እግዚአብሔር ካህን የሆነ ይህ መልከ ጻዴቅ አብርሃም ነገስታትን ገድሎ ሲመለስ ከእርሱ ጋር ተገናኝቶ ባረከው። ለእርሱም ደግሞ አብርሃም ከሁሉ አስራትን አካፈለው። የስሙም ትርጓሜ በመጀመሪያ የጽድቅ ንጉሥ ነው፣ በኋላም ደግሞ የሳሌም ንጉሥ ማለት የሰላም ንጉሥ ነው። አባትና እናት የትውልድ ቁጥር የሉትም፣ ለዘመኑ ጥንት ለሕይወቱም ፍጻሜ የለውም። መልከ ጼዴቅ ይባላል። አባትና እናት የትውልድ ቁጥር የለውም ማለት አባት የለውም፣ እናት የለውም፣ የትውልድ ቁጥርም የሉትም ማለት ለዘመኑም ጥንት ለሕይወቱም ፍጻሜ የለውም። አልቢዳያ ወኒሃያ ማለት ይሄ ነው። ለይሰ ለሁ ቢዳያ ወለይሰ ለሁ ኒሃያ ማለት ይሄ ነው። መጽሐፍ ቅዱስ ማለት የኢብኑ ከሲር መጽሐፍ። እናትም የለውም አባትም የለውም የዘር ቁጥር የለውም። ኢየሱስስ ቢያንስ እናት አለው ኢየሱስ። አያችሁ፣ ይሄ ግን እናትም አባትም የለውም ማለት የትውልድ ቁጥርስ ማቴዎስ ወንጌል ምዕራፍ 1 ከቁጥር 1 ጀምራቸው የክርስቶስ የትውልድ ቁጥር የዘር ሐረግ ብሎ ያስቀምጣል። ይሄ ግን የትውልድ ቁጥር የለውም እያለ ነው። ሌላስ ይሄ ለዘመኑም ጥንት የለውም ማለት ፍጻሜም የለውም ማለት ያኔ መጀመሪያ የለውም መጨረሻም የለውም። ለዘላለም ካህን ሆኖ ይኖራል አለ። ለዘላለም የእግዚአብሔር ልጅ እግዚአብሔር ልጅ ነው። ለዘላለም ካህን ሆኖ ይኖራል። ማነው? መልከ ጼዴቅ። ይሄ ነው። ከዚህ ሁሉ ነገር ወጥታችሁ ያንን አንዱን አምላክ ማምለክ ነው የሚሻለው። የአብርሃም የይስሐቅ የያዕቆብን አምላክ መሲሁንም የላከ ሙሴንም የላከ አብርሃንም የላከ ሁላቸው ነቢያትን ሁሉ የላከን አንድ አምላክ ማምለክ ነው። እንዲህ አይነት ነገር እንፈልግና አምላክ እናድርግ ከተባለ በጣም በርካታ እንዲህ አይነት ሰዎችን ታገኛላችሁ መጽሐፍ ቅዱስ ላይ። አምላክ የሆነ ነው አንድ የሚደንቅ አፈጣጠር ያለ ሰው በተገኘ ቁጥር በቃ ይሄ ሰው ከሰው ተለይቷልና እሺ ቢያንስ እንደው ከሰው ተለይቷል የሚለውን ያዙት። እዛው ጋር ተወዳድሮ ያልቃል ጉዳዩ። እንዴት ነው ወደ መለኮት ከፍ የሚደረገው ከሰው ተለይቷል እና ተብሎ? አምላክ ያኔ በመለኮቱ ላይ በጣም ቀናተኛ ነው። በፍጹም በመለኮቱ ላይ ማንም እንዲጋራ አይፈልግም፣ አይሻም። አምላክ አንድ ነው። በዚያ በአንድነቱ ላይ ሁለትነት ሶስትነት የለበትም፣ ብዜት የለውም። እርሱ ብቸኛ ነው ለዘላለም። ማንም ሳይኖር የነበረ ነው፣ ማንም ሳይኖርም ለብቻው የሚቀር ነው ለዘላለም። ይህ ነው። እሺ አሁን ምልጃ ስለሚለው ነገር በእስልምና እንናገር። በእስልምና ምልጃ የሚካሄደው መቼ ነው የሚለውን በመጀመሪያ እንምጣ። ምልጃ የሚካሄደው የትንሣኤ ቀን ነው። ዛሬስ በምድር ላይ ከተባለ ዛሬ በምድር ላይ ሰው ልጆች የአምላክ ሕግና ስርዓት በነቢያት በኩል ወርዶላቸዋል። ያንን ተከትሎ የሚሄድ የማይሄድ ለፈተና ቀርበዋል። ከታቸዋል አይደለም። ምልጃ የሚሆነው ደግሞ የፍርዱ ቀን ነው። የፍርድ ቀን ከቀረበ የዛኔ ነው። በሚፈረድ ጊዜ
የዛኔ ምልጃ ይካሄዳል ማለት ነው። ዛሬስ ላይ ለማን ነው? ከአምላክ እንጂ ከሌላ ከማንም መጠየቅ አይቻልም። እርሱ ነው ባለቤትነቱ። ዛሬ ሰው ምልጃ ቢጠይቅ አንድ ፍጡር ሂዶ አማልደኝ ማለት አይችልም፣ መልአክንም ሆነ ነቢያትን። ነገር ግን አምላክን ምን ብሎ መጠየቅ ይችላል? አምላክ አላህ ሆይ የትንሣኤ ቀን ምልጃን ከሚያገኙ ባሪያዎች አድርገኝ ብሎ እርሱን በቀጥታ መጠየቅ ይችላል። ቁል ሊላሂ ሸፋዓቱ ጀሚዓ፣ ምልጃዎች ሁሉ የእኔ የአምላካቸው የአላህ ብቻ ናቸው ይላል። ባለቤትነቱ የእርሱ ብቻ ነው። ገብርኤልን መጠየቅ አትችሉም፣ ሚካኤልን መጠየቅ አትችሉም፣ ነቢዩ መሐመድን መጠየቅ አትችሉም፣ መሲሁን መጠየቅ አትችሉም። ገብታችኋል አይደል? እነርሱ ዛሬ ላይ ይሄን ነገር ሊጠየቁ የሚችሉ አይደሉም። ገብታችኋል አይደል? ይሄን ነገር ከአምላክ አላህ ስብሐነሁ ወተዓላ ዘንድ የትንሣኤ ቀን ከእርሱ ዘንድ ፈቃዱን እንድታገኙ የእርሱን የምልጃዎችን እንድታገኙ እርሱን መጠየቅ ነው የምትችሉ። እንደ አጠቃላይ ምልጃ የሚካሄደው መቼ ነው? የትንሣኤ ቀን ነው። የትንሣኤ ቀን ይካሄዳል። የዛኔ 5 አይነት ምልጃዎች አሉ። አንደኛ ፍርድ ይጀመር ዘንድ የሚደረግ የምልጃ አይነት አለ። የሰው ልጆች የትንሣኤ ቀን ከመቃብር ከወጡ በኋላ ለ50 ሺህ ዓመት ያክል በአንድ ሜዳ ላይ ይቆማሉ። ፀሐይ የስንዝር ያክል ትርቃቸዋለች። አምላክ በምድር ላይ በቆይት ቆይታ ተቆጥቷልና፣ ምክንያቱም በክህደት ዓለም የኖረ ህዝብ ነው አብዛኛው ያደለች። አምላክን ክዶ ለዘመናት ኑሯል አይደለም? የግደብ ላሁ ዐለይሂም፣ አምላክ የዛኔ ለ50 ሺህ ዓመት እንዲቆሙ ያደርጋቸዋል። ፈየቂፉነ ፊ ሰዒድን ዋሒድ ሊሙደት 50,000 ሰና፣ ለ50 ሺህ ዓመት ያክል ይቆማሉ። ከዚህ በኋላ መልጃ ይፈልጋሉ። የሰው ልጆች አማራጭ ይፈልጋሉ። እንዳለ የሰው ልጆች ሁሉ ተሰባስበው ወደ አዳም ይመጣሉ። አዳም ሆይ ያ አደም ይሉታል። ፈየእቱነ አደም ፈየቁሉን ያ አደም አንተ አቡል በሸር ኸለቀከ ላሁ ቢየዲህ ወአስከነከ ልጀና ወነፈኸ ፊከ ምን ሩሒህ ወአስጀደ ለከ ልመላኢካ እሽፈዕ ለና ኢላ ረቢክ አላ ተራ ማ ነሕኑ ፊህ አላ ተራ ማ ቀድ በለገና ፈየቁል إن ربي قد غضب اليوم غضبا لم يغضب قبله مثله ولا يغضب بعده مثله وإني قد نهيت عن أكل تلك الشجرة فأكلت نفسي 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 اذهبوا إلى غيري اذهبوا إلى نوح. من يوانا يتنسى كان أملاك الله سبحانه وتعالى يتنسى كان من يوانا የሰው ልጆች እንዳለ ተሰባስበው ወደ አዳም ይመጣሉ። ከዚህ ከ50 ሺህ ዓመት በቆም በኋላ ማለት ነው። ወደ አዳም ከመጡ በኋላ ምን ይሉታል? አዳም ሆይ አንተ አላህ መጀመሪያ የፈጠረህ ፍጡር ነህ። ገብታችኋል? አላህ አክብሮ በእጅ ፈጥሮሃል፣ ከመንፈስም ዘርቶብሃል፣ ሩሕን ማለት ነው። ጀነት እንድትኖር አድርጎሃል። ወአስጀደ ለከል መላኢካ እሽፈዕ ለና ኢላ ረቢክ፣ ወደ ጌታ አማልደን ይሉታል። ያ ማለት ፍርድ እንዲጀመርልን ጠይቅልን ማለት ነው። እያችሁ መማለድ ማለት ማስታረቅ ማለት ነው። ያ ማለት በፈጣሪና በፍጡር መካከለኛ ሆኖ የሚያስታርቅ ማለት ነው። ስለዚህ ሂድና ማልደን ፍርድ አስጀምርልን ይሉታል። ይሄን የመጀመሪያው መልጃ። እርሱ ምን ብሎ ይመልሳል አዳም ታዲያ? እነ ረቢ ቀድ ገضበ ልየውመ ገضበን ይላል። ለም የግضብ ቀብለሁ ሚስለህ ወለን የግضብ ባዕደሁ ሚስለህ። ጌታዬ ዛሬ ከባድ የሆነን ቁጣ ተቆጥቷል። ምክንያቱም ፍጥረት ሁሉ አምፀውት የመጡ እንዳለ ከፊቱ ቁመዋል። ከዚህ በፊት እንዲህ አይነትን ቁጣ ተቆጥቷት አያውቅም። ወደፊትም እንዲህ አይነትን ቁጣ አይቆጣም። እኔ ደግሞ ያችን የዛፍ ፍሬ እንዳትበላ ተብዬ በልቻለሁኝ። ምንም እንኳን ቢማርለትም ቦታቸዋል አይደለ? ያችን የዛፍ ፍሬ በጀነት ውስጥ የበላትን ተምሮለታል። አላህ ቃል በቃል ቁርአን ላይ ነግሮናል። ንስሐን በተቀበለው ቢማርለትም በዚህ ምክንያት ከጌታ የፊት ቁሜ ለማማለድ አፍራለሁኝ ይላል። ወኢኒ ቀድ ኑሂቱ ዐን አክሊ ትልከ ሸጀራ ፈአከልት ይላል። ያችን የዛፍ ፍሬ እንዳትበላ ተብዬ በልቼ ኃጢአትን አድርጌ ነበር። ስለዚህ ቢማርልኝም እንኳን በዚህ ምክንያት ከጌታ የፊት ሄጄ ላማልዳችሁ አልችልም። ነፍሲ ነፍሲ ነፍሲ፣ ዛሬ ነፍሴ እንድትድን ብቻ ነው ፈልገው ይላል። ኢዝሀቡ ኢላ ገይሪ ይላል። ከኔ ውጭ ሌላ አማላጅ ፈልጉ ይላቸዋል። ኢላ መን ነዝሀብ ይሉታል። ወደ ማንን ሂድ? ኢዝሀቡ ኢላ ኑህ፣ ወደ ኑህ ጋር ሂዱ፣ እርሱ ከኔ የተሻለ ነው ይላቸዋል። አሁንም ህዝብ ሁሉ አማኙም ከሃዱም ሁሉም እንዳለ ወደ ኑህ ጋር ይመጣል። ኑህን ይጠይቁታል። በዚሁ መልኩ ይመልስላቸዋል። ሁላቸውም የየራሳቸውን ምክንያት ያነሳሉ። ወደ ማንን ሂድ ይሉታል። እርሱ ነው ወደ አብርሃም ጋር ሂዱ ይላቸዋል። አብርሃም ይጠይቃል። አብርሃም ምንድነው ምክንያት ያነሳል። ወደ ሌላ ሰው ጋር አማላጅ ፈልጉ ይላቸዋል። ከዚያ ወደ ማንን ሂዱ ይሉታል። ወደ ሙሴ ጋር ሂዱ ይላቸዋል። ወደ ሙሴ ጋር ሰዎች ይመጣሉ። ሙሴም እንዲሁ ምክንያቱን ያቀርብና ወደ ሌላ ሂዱ አማላጅ ፈልጉ ይላቸዋል። ወደ ማንን ሂዱ ይሉታል። ወደ መሲሁ ጋር ሂዱ ይላቸዋል። ወደ ዒሳ ወደ ኢየሱስ ጋር ሂዱ ይላቸዋል። ወደ እርሱ ይመጣሉ ሰዎች አማልደን ይሉታል። ምን ብለው ይመልስላቸዋል? ሁሉም የየራሳቸው ምክንያት አላቸው ብያቸዋለሁ። የመሲሁ ምክንያት ምን የሚሆን ይመስላቸዋል? ይመጡና ሰዎች ይጠይቁታል። ያ ዒሳ እሽፈዕ ለና ኢላ ረቢክ፣ ወደ ጌታ ሂድና አማልደን።
አላ ተራ ማ ነሕኑ ፊህ ወአላ ተራ ማ ቀድ በለገና ያለንበትን ጭንቅ አታይም? የደረሰብንን መከራ አትመለከትም? እሽፋዕ ለና ኢላ ረቢክ እባክህ ወደ ጌታ ሂድና ማልድልን ይሉታል። እርሱ ምን ብሎ ይመልሳል? ኢነ ረቢ ቀድ ገضበ ልየውመ ገضበን ለም የግضብ ቀብለሁ ሚስላህ ወለን የግضበ ባዕደሁ ሚስላህ ወኢኒ ቀድ ዑቢድቱ ሚን ዱኒላህ ነፍሲ 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 ኢዝሀቡ ኢላ ገይሪ ኢዝሀቡ ኢላ ሙሐመድን ሰለላሁ ዐለይሂ ወሰለም። ምን ይላል መሲሁ? ዛሬ ጌታዬ ከባድ የሆነን ቁጣ ተቆጥቷል። ከዚህ በፊት እንዲህ አይነትን ቁጣ ተቆጥቶ አያውቅም። ወደፊትም እንዲህ አይነትን ቁጣ አይቆጣም። እኔ ደግሞ ይላል ምክንያቱም ሲናገር በምድር ላይ ስመለክ ነበር ከአላህ ውጭ አምላክ ተደርጌ ይላል። ወኢኒ ቀድ ዑቢድቱ ሚን ዱኒላህ እኔ ከአላህ ውጭ ስመለክ ነበር በምድር ላይ። በዚህ ምክንያት ከእርሱ ፊት ሂጄ ላማለድላቸው አልችልም ይላል። ኢዝሀቡ ኢላ ገይሪ ይላቸዋል። ከእኔ ውጭ ሌላ ሰው ፈልጉ ይላቸዋል። ኢዝሀቡ ወደ ኢላ መን ነዝሀብ ይሉታል። ታዲያ ወደ ማን እንሂድ ይሉታል? ኢዝሀቡ ኢላ ሙሐመድን ሰለላሁ ዐለይሂ ወሰለም ወደ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ሂዱ ይላቸዋል። ፈየእቱነኒ አሉ ነቢ ስ ላ ሰለም ትውልድም ሁሉ የዛኔ ወደ እኔ ይመጣል አሉ። አማኝም ከሃዲውም ሁሉም በአንድነት ከአዳም ጀምሮ እስከ መጨረሻ ድረስ ያለ ፍጥረት ሁሉ ፈየቁሉነ ሊ ለእኔም እንዲህ ይሉኛል፣ ያ ሙሐመድ ሙሐመድ ሆይ አንተ ከሊሉላህ አንተ አላህ ከማንም ፍጥረት በላይ ውድ አድርጎ የያዘ የመጀመሪያው ውዱ ፍጡር ነው ይላቸዋል። አላህ በቁርአን ላይ ነቢ ስ ላ ስለም እንደተናገሩት ኢነላህ ቀድ ኢተኸዘኒ ከሊለን እንዳሉት አላህ ከማንም በላይ ውድ አድርጎ ይዞኛል ብለው እንደተናገሩት። ወአንተ ካተሙል አንቢያ አንተ የነቢያት መደምደሚያና መጨረሻ ነህ። እሽፋዕ ለና ኢላ ረቢክ እባክህን ወደ ጌታህ አማልደን። አላ ተራ ማ ነሕኑ ፊህ ያለንበትን ጭንቅ አታይም? አላ ተራ ማ ቀድ በለገና የደረሰብንን መከራ አታይም? እሽፋዕ ለና ኢላ ረቢክ እባክህ ወደ ጌታህ ሂድና አማልደን ይሉታል። ከዚያ በኋላ ምን አሉ ነቢ ስ ላ ስለም ፈአቁል የዛኔ ምን ይላለሁኝ አሉ አነ ለሃ አነ ለሃ አነ ለሃ 3 ጊዜ እኔ ለዚች ምልጃ አለሁኝ እኔ ለዚች ምልጃ አለሁኝ እኔ ለዚች ምልጃ አለሁኝ ይላለሁኝም አሉ። ثم አንጠሊቅ አሉ ከዚያም ይሄዳለሁ አሉ። ማንም ያልደፈረውን ቦታ እርሳቸው ይሄዳሉ። ወዳው ሄደው ግን ምልጃን አይጠይቁም። ያ ጀማዓ ተመልከቱ። ወዳው ለጌታቸው ለአላህ ይሰግዳሉ። ثم አንጠሊቁ ፈአቅዑ ሳጅደን ሊረቢ ዐዘ ወጀል ለጌታዬ ለአላህ ሰጋጅ ሁኜ ወድቃለሁኝም በግንባር ያሉ ይደፋሉ፣ በግንባራቸው ስጁድ ያደርጋሉ። ፈአስጁድ ስጁድ አደርጋለሁ። ፈየፍተሑ ላሁ ዐለየ ሚን መሐሚድህ ማ ለም የፍተሑ ዐለየ ሚን ቀብል ከዚህ በፊት ያላሳውቀኝን የምስጋናና የወዳሴ ቃላት የዛንዴ ያሳውቀኛል ይከፍትልኛል አሉ። ፈአሕመዱሁ ወኡስኒ ዐለይህ ለረጅም ሰዓት በዚያ በስጁድ ላይ አመሰግነዋለሁኝ አወድሰዋለሁኝ አሉ። ይሄ ስርዓት ነው። አምላክን ቀጥታ ዝም ብሎ አይጠየቅም። ስለዋለልህ ጸጋ መስግነኸው አወድሰህ እርሱን እሱ የጸጋዎች ባለቤት መሆኑን ገልጸህ ከዚያ በኋላ ነው የሚጠየቀው። ይሄ አደብ ነው፣ ስርዓት ነው ከአምላክ ጋር ይሯቸዋል አይደል? እና ስለዚህ ይህን ካደረጉ በኋላ ነቢ ስ ላ ሰለም አላህ ስብሐነሁ ወተዓላን ምልጃ ይጠይቁታል። አምላክ አላህ ሆይ ለሰው ዘር ፍርድን ጀምርላቸው ብለው ያማልዳሉ፣ ይለምኑታል። ወዲያው መልስ ይመጣል ከአላህ ዘንድ። ያ ሙሐመድ ይላቸዋል። ሙሐመድ ሆይ ኤርፈዕ ረእሰክ ራስህን አንሳ ከስጁድ፣ ወሰል ቱዕጣ የፈለግከውን ጠይቀኝ ይሰጥሃለሁ፣ ወሽፈዕ ቱሸፈዕ አማልድ ምልጃህም ተቀባይ ነው ከእኔ ዘንድ ይላቸዋል። ፈአርፈዑ ረእሲ አሉ ራስህን አንሳ ያላቸውን ይመልሳሉ። ራሴን አነሳለሁኝም አሉ። ጠይቀኝ ይሰጥሃለሁ ብሏቸዋል አይደለም? ፈአቁል ያ ረቢ ኡመቲ 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 የዛኔም ጠይቀኝ ይሰጥሃለሁኝ ያለኝን እኔም የምጠይቀው ስለ ትውልዶቼ ነው አሉ። ያ ሰላም! በዚያ በጭንቅና በመከራ ጊዜ የሰው ልጅ መውጫ ቀዳዳ በሚያጣበት ጊዜ የሰው ልጅ በምድር ቆይታው ያንን አምላክን ሲያምፅ ቆይቶ እዚህ በፈጣሪው ፊት በቆመ ጊዜ ወይ ገነት ወይ ገሃነም የሚል ፍርድ በተቀመጠለት ጊዜ የዛኔ ነቢያችን ሰለላሁ ዐለይሂ ወሰለም በዚያ በጭንቅና በመከራ ቀን ስለ ራሳቸው አይደለም፣ ስለ ቤተሰብ አይደለም፣ ስለ ዘራቸው አይደለም፣ ስለ ትውልዶቼ ሁሉ ለምንሃለሁኝ ይሉታል። ፈአቁል ያ ረቢ ኡመቲ ጌታዬ ሆይ ስለ ትውልዶቼ ነው የምጠይቀህ አሉ። ቅድም ነቢያት ምን ብለዋል? ነፍሲ 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 ብለዋል። ዛሬ ስለ ነፍሳችን ብለዋል አይደለ? እርሳቸው ስለ ራሳቸው ሳይሆን ስለ ትውልዶቼ ነው የምለምነህ። ፈየቁል አሉ ለእኔም እንዲህ ይለኛል አሉ ያ ሙሐመድ አኽርጅ ምን ኡመቲክ መን የድኹሉነ አልጀና 70,000 ቢገይሪ ሒሳብን ወላ ዒቃብ። ሙሐመድ ሆይ ከትውልዶችህ ያለምንም ቅጣትና ምርመራ ወደ ገነት የሚገቡ 70,000 ሰዎችን አውጣ ይሎኛል አሉ። 70,000 ሰዎች ይወጣሉ። ከዚያም ከእያንዳንዳቸው ከእነዚህ ከ70,000 ጋር ሌላ 70,000 አስከትለህ ታስገባለህ ይላቸዋል። በአጠቃላይ ወደ 5 ቢሊዮን የሚጠጋ ህዝባቸው ያለምንም ቅጣትና ምርመራ ዝም ብሎ የሚገባ ነው። ሌላው ተቀጥቶ ነው ወይ? ላላላ አይደለም። ገና ያለምንም ቅጣትና ያለ ምርመራ በነፃ የሚገቡ ናቸው። እንደዚህ
ከዚያ በኋላ ምን ብሏቸዋል? ወሽፈዕ ቱሸፈዕ አማልድ ምልጃ ተቀባይ ነው ብሏቸዋል ነቢያችን ሰለላሁ ዐለይሂ ወሰለም። ዛኔ ያማልዳሉ። ይሄ ነው ይህ የመጀመሪያው ምልጃ ነው። ገብታችኋል አይደለ? አሸፋዓ አለ ኸምሰተ አቅሳም አምስት አይነት ናቸው ምልጃዎች ብያለሁ። የመጀመሪያው ትልቁ ምልጃ ይሄ ነው። ሸፋዓቱሁ አልኩብራ ሊአህሊ ልመውቅፍ የዛኔ በሚያማልዱና ፍርድ በሚያስጀምሩ ጊዜ አማኙም ከሃዲውም ትውልድ ሁሉ እንዳለ መጥቶ ያመሰግናቸዋል። ለዚህ ነው አላህ ከአላህ በቁርአን ላይ ቃል ሲገባ ምን ይላል? ወሚን ሌይሊ ፈተሐጀድ ቢሂ ናፊለተን ለክ ዐሳ አን የብዐሰከ ረቡከ መቃመን መሕሙዳ የምትመሰገንበትንም ቦታ ላስነሳህ ቃል ገብቼልሃለሁ ይላቸዋል። የዛኔ አማኙም ከሃዲውም ሁሉም እንዳለ ያመሰግናቸዋል። ምክንያቱም ከዚያ ከ50 ሺህ ዓመት መቆሚያ ገላገሉት፣ አማለዱለት፣ ፍርድ አስጀመሩለት። ይሄ ነው የመጀመሪያው ምልጃ። ሁለተኛው ምልጃ ምንድን ነው? ሁለተኛው ምልጃ ለጀነት የተባሉ ሰዎች ወደ ጀነት እንዲገቡ ሄዶ ጀነትን የማስከፈት ምልጃ ነው። የጀነት ዓለም ብለህ እንዲይዘው ብለህ የምትገባበት አይደለም። የጀነት ሰዎች ወደ ጀነት፣ የጀሃነም ሰዎች ወደ ጀሃነም ከተባለ በኋላ የጀነት ሰዎች ማን ነው ጀነትን ሄዶ የሚያስከፍተው? አሁንም የጀነት ሰዎች ይጠይቃሉ። አዳም ሂድና ጀነትን አስከፍትልን ይሉታል። ከኔ ጋር ይልቅ ኑህ ግን ሄዳችሁ ጠይቁ ይላል። ኑህ ጋር ይመጣሉ፣ እርሱንም ይጠይቁታል። አይ ወደ አብርሃም ጋር ሂዱ ይላል። አብርሃም ጋር ይመጣሉ፣ ከዚያ እሱንም ይጠይቁታል። አይ ወደ ሙሴ ጋር ሄዱ ይላል። ሙሴ ይጠይቃል። አይ ወደ መሲሁ ጋር ወደ ዒሳ ጋር ሄዱ ይላል። የዛኔ መሲሁ ሲጠየቅ ጊዜ ወደ ሙሐመድ ጋር ሂዱ ይላል። በዚያው መሰረት ሰዎች ሁሉ ወደ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይመጣሉ። አሁንም ቃል በቃል ምን አሉ? ثم أنطلق يوم القيامة إلى باب الجنة فأستفتح فيقول الخازن من أنت؟ فأقول أنا محمد. فيقول أمرت بك يا محمد ألا أفتح لأحد قبلك. من قالوا نبياتنا صلى الله عليه وسلم يتنسى قال ودا جنة بر هيدالله ودا جنة بر هيدالله كزيام يجنة بر أني أسكفتاتالله قال بك آتي إلى باب الجنة يوم القيامة فأستفتح يتنسى قال ودا جنة بر هيجي جنة لما أسكفتات أني نجبلها كزيا هيدالله يالو ودا جنة بر فأستفتح أسكفتالله فيقول الخازن تباقي ملاك له ملاك من إلال من أنت؟ ما أنها أنت بلو يطيقه ما أنها أنت بلو يطيقه فأقول أنا محمد أني محمد نجلو له نجمال. فيقول الخازن تباك من إله أمرت ألا أفتح لأحد قبلك يا محمد هو كأنت وجه لليلة ما أنم لأنت من ذلك افتتازجي أنت ما تسكفتن يتبك ليلة. يا سلام جنة كتفترت كزي أنست وجنة تفترت كسوجش بفيت العصبت كزيان كزي جمرو ይሄ መልአክ እየጠበቀ ነው። ሙሐመድ መጥቶ እስኪያስከፍተህ ድረስ ለማንም እንዳትከፍት ተብሎ ትእዛዝ ተሰጥቷል። ይሄን ቃል ይናገራል። ይህ ነው ሁለተኛው ምልጃ ይሄኛው ነው። ሶስተኛው ምልጃ ደግሞ ምንድን ነው? ሶስተኛው የምልጃ ስርዓት የዛኔ መጥፎ ስራቸው ከመልካም ስራቸው ያመዘነባቸው ሰዎች ይኖራሉ። መጥፎ ስራቸው ከመልካም ስራቸው ጋር ያመዘነባቸው ሰዎች የበዛባቸው መጥፎ ስራና ጥሩ ስራ ሲታይ ጊዜ መጥፎ ስራቸው በዝቷል። ኃጢአትን አድርገው ሳይቶብተው የሞቱ ሰዎች፣ ንስሐ ሳይገቡ የሞቱ ሰዎች ማለት ነው። ገብታችኋል አይደል? እነዚህ ሰዎች የዛኔ ስራቸው ሲታይ ጊዜ ከመጥፎ ስራቸውና ከጥሩ ስራቸው መጥፎ ስራቸው አመዝኗል። ንስሐ አድርገው የሞተ ሰው ካለ አላህ ይቀበለዋል፣ ይቅር ይለዋል፣ አይቀጣም። ንስሐ ሳያደርግ ግን የሞተ ሰው ስለዚህ አስመልክቶ ነው። ያ ሲታይ ጊዜ መጥፎ ስራው ከመልካም ስራው በዝቷል። ለዚህ ሰውዬ መልጃ ያስፈልጋል። የዛኔ መልጃ ሲደረግ ጊዜ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ሌሎችም ነቢያቶች ለየትውልዳቸው እዚህ መልጃ ላይ ያማልዳሉ። ልብ በሉ። አብርሃም ለትውልዱ ከትውልዱ ኃጢአቱ ላመዘነበት ሰው ይለምንለታል። አምላክ ያላህ ሆይ ይሄንን ከትውልድ መካከል ኃጢአቱ የበዛበትን ይቅር በለው ብሎ እንዲለምን እድል ይሰጣቸዋል። ሁሉም ነቢያት በዚህኛው መልጃ ላይ ነቢ ሰለላሁ ዐለይሂ ወሰለም ብቻ አይደሉም፣ እርሳቸውም ያማልዳሉ ለትውልዳቸው። ታቸዋላሉና ልክ እንዲሁም ሲሆን ሁሉም ነቢያቶች በየትውልዳቸው ኃጢአት ያለበትን ያማልዳሉ። በዚህ ምልጃ ላይ እነሱ ብቻ ናቸው ነቢያት ብቻ ናቸው ወይ? አይደሉም። ሀታ ሙስሊሞች አንዱ ለሌላው ያማልዳል። ለጓደኛ አንዱ ለሌላ ያማልዳል። ገብታችኋል? ይሄ በቁርአን ላይ ተቀምጧል። ሙስሊሞች ወደ ጀነት ከገቡ በኋላ ከመካከላቸው ጓደኛቸውን በሚያጡት ጊዜ ጌታችን አላህ ሆይ ያ ጓደኛችን የት አለ ብለው ሲጠይቁ እርሱ በጀሃነም ውስጥ ሊፈረድበት ነው፣ ኃጢአቱ በጣም በዝቶ ይባላል። ከዚያ ይለምኑለታል። ጌታችን አላህ ሆይ ከእኛ ጋር ሲሰግድ ነበር፣ ሲጾም ነበር፣
ኃጢአቱ ዛሬ በዝቶበት ሊሆን ይችላል። እባክህ ይቅር በለው ብለው ይለምናሉ። አላህ ሂዱና አምጡት ይላቸዋል። ይሄ ብቻ አይደለም፣ ህፃናቶች ያማልዳሉ። ወስቢያን የሽፈዑነ የውመል ቂያማ አሉ ነቢ ሰለላሁ ዐለይሂ ወሰለም። ህፃናት ልጆች የትንሣኤ ቀን ያማልዳሉ አሉ። ገብታችኋል? ለምን ኃጢአት የለባቸውም እነዚህ ህፃናት ልጆች? እንደ እስልምና እንደ ህፃን ልጅ ሆኖ ቢሞት ምንም ኃጢአት የለበትም። ስለዚህ ወደ ጀነት ነው የሚሄዱት። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ አጥፋሉል ሙስሊሚነ ፊል ጀና አሉ። ሙስሊም ህፃናት ልጆች የገነት ናቸው ብሎ ተናገሩ። የጅሊሱነ ዐላ ባቢል ጀና የውመል ቂያማ አሉ። የትንሣኤ ቀን ወደ ገነት እየሄዱ እያለ በሩ ላይ ይቀመጣሉ። አላህ እያወቀ ይጠይቃቸዋል። ለምን አትገቡም ሲላቸው ጊዜ ላ ነድኹል ሐታ የድኹለ መዐና አባኡና ወኡምማቱና ይላሉ። እናትና አባቶቻችን ከኛ ጋር ካልገቡ አንገባም ብለው ይናገራሉ። ከዚያም አላህ ይፈቅድላቸዋል። እነዚህ ልጆች ሄዱና እናትና አባታቸውን አምጧቸው ይላቸዋል። አብረው ይገባሉ አለ። እነዚያ ግን ወላጆቻቸው አላህን የካዱ መሆን የለባቸውም፣ ወይንም በአላህ ላይ የሚያጋሩ መሆን የለባቸውም። አንድ አምላክ አላህን እያመለኩ ኃጢአታቸው ምናልባት ያመዘነባቸው ከሆኑ በእነዚህ በልጆቻቸው መልጃ አማካኝነት ያ ምህረት ይደረግላቸውና ይሄዳሉ ማለት ነው። ይሄ ነው እነዚህ ወከዛሊከ ሸፋዓቱሁ ሰለላሁ ዐለይሂ ወሰለም ሊዐሚሂ አቡ ጣሊብ هذا مذكور في الحديث الصحيح። ይህን ይመስላል ባጭሩ ስለ ምልጃ ያለው። ስለዚህ ምልጃ የሚባለው ነገር የትንሣኤ ቀን የሚሆን እንጂ ዛሬ ምድር ላይ አንድን አካል አማልደኝ ብለህ የምትጠይቀው ነገር አይደለም። ኦኬ፣ የዛኔ አማኞች ለአማኞች አንዱ ለሌላው ኃጢአት ላለበት በሚያማልዱ ጊዜ እንዳልኳችሁ፣ ነቢያት ለትውልዶቻቸው እንዳልኳችሁ፣ መላእክቶችም የዛኔ በዚህ ላይ ይጋራሉ። መላእክቶችንም አላህ ይፈቅድላቸዋል። ታቸዋል አይደለ? መላእክቶች ይፈቀድላቸዋል። መላእክቶችም የዛኔ ለአማኞች ያማልዳሉ፣ ይለምናሉ። አምላካችን አላህ ሆይ ለእነዚህ ለአማኞች ምህረት አድርግላቸው እና ወደ ጀነት አስገባቸው ብለው ይለምናሉ። ነቢያቶችም ማንኛውም ሙስሊምም ይከተታል በዚህ ላይ ማለት ነው። ይሄ ነው። እሺ እዮብ ወይንም ከታች ያለው ወገናችን ዱከም ሰላም ቃለ ምልልስ ከአንተ ጋር ድምፅ ስሰማ ሁለተኛ ቀን ኖርማል ታቸውን ይከታተላለሁ።